እውነት የሚጠማ አለ ወይ ነው። እግዚአብሔር ግን ይረሳል። በእግዚአብሔር መታ ልንራበውና ልንጠማው የእግዚአብሔር ቃል አንዱ ጥልቅ ሌላውን ጥልቅ ይጠራዋል። ለህይወታችሁ አምላክ የምትሰጡት ስህለት ይኑራል። በነፍሳችሁ መታወክ ላይ ና ዛሬ በጨለማችሁ ላይ የእግዚአብሔርን ብርሃን ጥሩ። ከሞት በኋላ ግን በትንሳኤ አንስቶናል። ሰላም የተወደዳችሁ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም እግዚአብሔር ረድቶኝ በፊታችሁ የእግዚአብሔርን ቃል ይዤ መጥቻለሁ። ዛሬ እንድንነጋገርበት እግዚአብሔር በልቤ ላይ ያከበደው መጽሐፍ የመዝሙር መጽሐፍ ነው። እንግዲህ የመዝሙር መጽሐፍ እንደምናውቀው ረዘም ያለ ምዕራፍ ያለው መጽሐፍ ነው። እንግዲህ መዝሙር መጽሐፍን ስናስብ 150 ምዕራፍ ያለው መጽሐፍ ነው። እነዚህ 150 ምዕራፎች ለአምስት ተከፍለው እናያቸዋለንና እነዚህ መጽሐፎች ይሄ የመዝሙር መጽሐፍ እንግዲህ ለአምስት ይከፈላል ካልን እኔ ዛሬ ከናንተ ጋር እንድነጋገርበት የመጣሁት ምዕራፍ 42 ነው። እንግዲህ ከመዝሙር መጽሐፍ ሁለተኛው መጽሐፍ ማለት ነው። ሁለተኛው ከመዝሙር መጽሐፍ ሁለተኛው መጽሐፍ ሲጀምር ከምዕራፍ 42 ይጀምራል። እንግዲህ ከምዕራፍ 42 እስከ 72 ድረስ በመዝሙር መጽሐፍ ውስጥ ሁለተኛው መጽሐፍ በመባል ይታወቃል ማለት ነው። እንግዲህ እኔ ዛሬ ይሄ ምዕራፍ 42 የቆሬ ልጆች ትምህርት ነው። መጽሐፉም የቆሬ ልጆች ትምህርት ብሎ ይጀምራል። እንግዲህ የቆሬ ልጆች እነማን ናቸው? ማን ነው የቆሬ ልጆች ብለን ስናይ የቆሬ ልጆች የሆኑት ሌዋውያን መዘምራን ሲሆኑ በቅዳሴ ስርዓት ላይ እንዲያገለግሉ የተሾሙ አገልጋዮች ናቸው። እነዚህ አገልጋዮችን ማን ሾማቸው ስንል አንደኛ ዜና ምዕራፍ 6 ከ31 እስከ 47 ድረስ ያለው ክፍል ላይ ስናይ በዳዊት እንደተሾሙ እናገኛለን ማለት ነው። እንግዲህ ይሄንን ካልን ከሁለተኛው መጽሐፍ ምዕራፍ 42 እንደሚጀምር ቅድም ተነጋግረናልና በሁለተኛው መጽሐፍ ውስጥ በተደጋጋሚ የሚነገር አንድ ቃል አለና ኤሎሄም የሚል የዕብራይስጥ ቃል በዚህ መጽሐፍ ውስጥ በሁለተኛው መጽሐፍ ውስጥ ኤሎሄም የሚለውን የዕብራይስጥ ቃል በተደጋጋሚ ያነሳዋል ማለት ነው። በመጀመሪያው አንደኛው ምዕራፍ ላይ በተደጋጋሚ ሲነሳ የነበረ ቃል ያህዌ የሚለው ነበረ። ምዕራፍ 2 ላይ ግን ኤሎሄም የሚለው የዕብራይስጥ ቃል እናያለን ማለት ነው። እንግዲህ ይሄንን ካልን ምዕራፍ 42 ቁጥር 1 ላይ ስናይ እስኪ ምዕራፍ 42 ከ1 እስከ 4 ስለምን ያወራል ብለን ስናይ በቤተ መቅደስ ውስጥ በእግዚአብሔር ፊት ለመመለስ ያለን ጉጉት በቃ ከእግዚአብሔር ጋር ህብረትን ለማድረግ ወደ ቤተ መቅደስ የመመለስን ጉጉት እናያለን። ከቁጥር 1 እስከ 4 ድረስ ያለውን ስንመለከት በቤተ መቅደስ ውስጥ የመመለስን ጉጉት ከእግዚአብሔር ጋር እንደቀደመው ህብረትን የማድረግን ጉጉት እናያለን ማለት ነው። ኦኬ እሺ እንደዛ ከሆነ ቁጥር 1 ምን ይላል? ምዕራፍ 42 ቁጥር 1 ስናነበው ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ እንዲሁ ነፍሴ ወደ አንተን ትናፍቃለች። ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች እያለ ይጀምራል። እንግዲህ ይሄ መጽሐፍ ሲጀምር በመናፈቅ ይጀምራል። ሲናፍቅ ደግሞ ሲያወዳድር ደግሞ ዋላ ምንድነው ማለት እያነበብኩት እያለ ከምን ጋር ያወዳደረው? እንግዲህ አቤቱ ነፍሴ አንተን ትናፍቃለች፣ አንተን ደግሞ ስናፍቅህ ኮምፔር ማረግባት አለች እንደ ዋላ። እንግዲህ ዋላ ምንድነው ስንል ዋላ ላብ የማያልባት እንስሳ ናት። ዋላ ከውሃ በስተቀር በምንም ነገር ልትረካ ማትችል እንስሳ ናት። ለምንድን እንግዲህ እቺ እንስሳ ላብ የማያልባት ከሆነ የውስጥ ድርቀቷን የምትቋቋምበት አንድ ነገር አለ፣ እሱም ውሃ ብቻ ነው። ከውሃ በስተቀር በምንም ነገር ልትረካ አትችልም። ግዴታ ውሃው ነው የውስጧን ድርቀት ሊያቋቁምላት የሚችለው። እንግዲህ ዋላ ሳር የምትመገብም እንስሳ ቅጠል የምትመገብም ብትሆን መሃል ላይ ቅጠል ብታስቀምጡላት ኖ ዌይ አትረካም። ዘኦንሊ የሚያረካት አንድ ነገር አለ፣ እሱም ውሃ ነው። የውስጧን ድርቀት የሚያቆምላት ውሃ ነው። እንግዲህ ዋላ ጠላቶች እንኳን አታክ የሚያደርጓትኝ የዱር እንስሶች እንኳን ቢኖሩባትኝ ፋይት አድርጋ ውሃው ጋር መሄዱ አይቀርም። ለምን እነሱን ፋይት አድርጋ ካልሄደች የውሃው ጥም ራሱ ሊገላት እንደሚችል ይታወቃል።
ለምን በውስጧ የደረቀች ናት። ከውሃ በስተቀር ምንም የሚያረሳት ምንም ነገር የለም። ለዋላ ውሃ የህይወቷ ምንጭ ነው፣ የህይወቷ መገኛዋ ነው። ውሃው ለዋላ ኢምፖርታንት ነው። ልታወዳድርበት የምትችለው ነገር አለ። ኦኬ ዛሬ ቅርንጫፍ በልቼ ዛሬ ይሄንን ነገር በልቼ ነገ ደግሞ ሂጄ እጠጣለሁ የምትለው አይደለም። በቃ ሚስት ታደርገዋለች። በምንም አይነት ሁኔታ ውስጥ ውሃው ለህይወቷ ኢምፖርታንት እንደሆነ ታውቃለች። ወገኖቼ ይሄ ሰው እንደዚህ ነው የምጠማክ። እንግዲህ ዋላ የውስጥ ድርቀት ስላላት ፓንቲንግ፣ ይሄ በእንግሊዘኛ ፓንቲንግ ይለዋል። ይሄ ማለክለክ እያለች ነው የምትጠማው። በቃ እያለከለከች ነው ወደ ውሃው ምንጭ የምትሄደው። ልክ ከውሃው ጋር ስትገናኝ ግን የውስጧ ድርቀት ይጠፋል። የዛን ጊዜ ላባም ምኗም ውሃው ይሆንላታል። ትርሳለች፣ ትረካለች፣ በቃ ትተነፍሳለች። ይሄ ፓንቲንጉ ይቆማል። የምትለው ይቆምና በትክክለኛ አተነፋፈስ ትተነፍሳለች። ይሄ የቆሬ ልጅ ለሚነግረው አቤቱ ነፍሴ የምትጠማ እንደዚህ ነው። ወገኖቼ እንዴት ይሆን እግዚአብሔርን የተጠማን ያለ ነው? ይሄ በጣም ከባድ አገላለጽ ነው የሚገልጽለት። እንደዚህ ነው ማለት ጌታ ሆይ ከእጅግ ያለፈ ነው የምጠማ፣ ከሰጠኸኝ ስጦታዎች ያለፈ ነው የምጠማ። አቤቱ ካለኝ ከከበበኝ ነገር በላይ እጠማለሁ። በእንደዚህ ትናፍቀኛለህ። ወገኖቼ ጸልየን የጸለይናቸው ነገሮች ተመልሰውልን በነዛ ነገር ጸሎት አቁመን ይሁን? ይሄ ለእናንተ ጥያቄ ይሁን። እንደዛ በቃ አንዳንዱ ጸሎቶቻችን ከእግዚአብሔር ሕልውና መጠማት ጋራ ያለንን ፌሎሺፕ አበላሽተውብን ይሁን? እንደ ዋላዋ በኢየሱስ ስም እንጠማው። አቤቱ አለ በቃ ነፍሴ እንዲሁ ነው የምትናፍቅ፣ እንደ ዋላዋ ነው የምናፍቅ። ኖ ወይ በእጅህ አልታለልም፣ በሰጠኸኝ ነገር አልታለልም። እንደዚህ ሚስ አደርጋለሁ። እንደዚህ እግዚአብሔር ሚስ እንድናረገው የሚፈልግ አምላክ ነው። ወገኖቼ መጠማት ግዴታ ነው። ለመንፈሳዊ እድገት መጠማት ግዴታ ነው። ለምን የእግዚአብሔር ቃል እንድንጠማ በብዙ ቦታዎች ላይ ይናገራል። እናየዋለን። እንደዚህ ይላል ቁጥር 2 ላይ ነፍሴ ወደ ሕያው አምላክ ተጠማች፣ መቼ እደርሳለሁ? የአምላኬን ፊት መቼ አያለው? የሚጠማው መቼ ነው የምደርሰው? መቼ ነው ካንተ ጋር ፌሎሺፕ የማደርገው? መቼ ነው የምነካካው? እነዚህ በስደት ያሉ ህዝቦች ናቸው። የቆሬ ልጆች በስደት የነበሩ ናቸውና እጠማሃለሁ። መቼ ነው ማይክ? የኔ ጥማት የኔ ምኞት ካንተ ጋራ የምነካካባቸው ቀኖች ናቸው። እግዚአብሔር ሆይ የኔ አንተን ማይበት ቀን ነው የኔ ጥማት። እግዚአብሔር ሆይ ካንተ ጋራ ያለኝን ጉጉት ነው የኔ ጥማት። እሱን ነው ጌታ ሆይ እኔ ሲክ ማረገው። እሱን ነው የምጠማው። መቼ ያለው እንደዚህ ይላል። ቁጥር 3 ላይ ደግሞ እንደዚህ ይለዋል። ኦኬ መቼ ነው ማገኝክ? መቼ ነው የምትነካኝ? ወገኖቼ የእግዚአብሔር ቃል ሲናገር እንደዚህ ይላል በዮሐንስ ምዕራፍ 7 ቁጥር 37 ላይ እንደዚህ ይላል። በጣም በቃ ደስ የሚለኝ ልቤ የምትረሰርስበት ቃል ነውና እንደዚህ ይላል ከዓለሙም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደኔ ይምጣ ይጠጣ። ዮሐንስ እንግዲህ ወገኖች እግዚአብሔር ቃል ሲናገር እንደዚህ ይላል። ዮሐንስ ምዕራፍ 7 ቁጥር 37 ላይ እንደዚህ ይላል ከዓለሙም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ። አያችሁ ወገኖቼ ተጠምተን ደግሞ የምንቀር አይደለንም። የእግዚአብሔር ቃል ሲናገር ሊሰጠን እንጂ ሊያጓጓን አይደለም። የእግዚአብሔር ቃል ኑ አለ። በቃ ፎልስ ፕሮሚስ አይደለም። ይሄ ፕሮሚስ እኛ ጋር ደርሷል። ቃል ብቻ አይደለም፣ እኛ ጋር መጥቶ ጸንቷል፣ ህይወት ለብሷል። የተጠማ ቢኖር አለ ወደ ማን ይምጣ አለ? ወደኔ ይምጣ። ከዛስ በኋላ የህይወትን ውሃ ከኔ ነው የሚጠጣው። አያችሁ ወገኖቼ አንዳንድ ሰዎች ፎርስ ፕሮሚስ ይገባሉ። የሆነ እናንተ በዛ ቦታ ላይ እንድትቀመጡ በቃ እናንተ ለማረጋጋት የምትፈልጉትን ነገር ይሄንን ነገር ሰጣለው ምናምን እያለ ልክ ይዙ ስትሉ ግን ቆይ
ቆይ እንደዛ አይደለም የእግዚአብሔር ቃል ሲናገር እውነት ኢየሱስ ጋር ከደረሳችሁ የእግዚአብሔርን መንፈስ ሊሰጣችሁ የታመነ አምላክ ነው። የእግዚአብሔር ቃል በሌላ ክፍል ላይ እንደዚህ ይላል። ሉቃስ ምዕራፍ 11 ቁጥር 3 ላይ እንደዚህ ይላል፣ እንኪያስ እናንተ ክፉዎች ሆናችሁ ለልጆቻችሁ መልካምን ስጦታ መስጠትን ካወቃችሁ። እነማን? እናንተ ክፉዎች ሆናችሁ እንደው ለልጆቻችሁ መልካምን ስጦታ ማድረግ መስጠትን ካወቃችሁ የሰማይ አባታችሁ እንዴት ለሚለምኑት እንዴት አብልጦ መንፈሱን አይሰጥም? ወገኖች ያያችሁ ምን አለ ማለት ነው? መለመን አለ። ምን መለመን? መንፈስ ቅዱስን። ምን ማለት? መጠማትን ለሚለምኑት እንዴት አብልጦ ከመንፈሱ አይሰጥም? አያችሁ፣ እግዚአብሔር እንግዲህ እናንተ ክፉዎች ሆናችሁ ይሄንን ለልጆቻችሁ መልካምን ጊፍት መስጠትን ካወቃችሁ እንኪያስ እኔ እንዴት አልሰጣችሁም? ግን የሚጠማ አለ ወይ ነው ወገኖቼ። እውነት የሚጠማ አለ ወይ ነው። የእግዚአብሔር መንፈስ እንድንጠማ ኢንከሬጅ ያደርገናል፣ እንድንጠማ ይገፋፋናል። ደግሞም ስትጠሙ እኔ ፎልስ ፕሮሚስ አይደለም ሪል ልሰጣችሁ ነው፣ ኑና ጠጡኝ የሚል ኑና ብሉኝ የሚል አምላክ ነው ያለን። የሚበላና የሚጠጣ አምላክ ነው ያለን። ጌታ ኢየሱስ ይባረክ። ይሄን መጽሐፍ እየሄድኩበት ስለሆነ በአዲሱ መደበኛ ትርጉም ምዕራፍ 4ን እንዳየው ፈልጋለሁ። እዚህ ጋር እግዚአብሔር የተናገረኝ በጣም የሚገርም ነገር አለ። በአዲሱ መደበኛ ትርጉም መዝሙር 42ን ቁጥር 4ን አነባዋለሁ። ነፍሴ በውስጤ እየፈሰሰች በመኔ ነፍሴ በውስጤ እየፈሰሰች እነዚህን ነገሮች አስታወስኩኝ። ታላቅ ሕዝብ ወደ እግዚአብሔር ቤት እየመራው። ምን ሕዝብ? ታላቅ ሕዝብ ወደ እግዚአብሔር ቤት ምን እያልኩ እየመራው በእልልታና በምስጋና መዝሙርን በዓል በሚከበርበት በአላፋት ሕዝቡ መካከል እንዴት ከሕዝብ ጋር እሄድ እንደነበረ ትዝ አለኝ። እንግዲህ ይህ ሰው ምን አይነት ሰው ነው? ሕዝብህን እየመራው ይላል፣ በበዓል ቀን በዝማሬ ይላል። እሱ ትዝ አለኝ። ምንድነው ትዝታችሁ ወገኖች? አሁን በልባችሁ ላይ ትዝ የሚላችሁ ብቻችሁን በምርኮ ያላችሁ ሜቢ አሁን አገልግሎት ያቆማችሁ፣ እንግዲህ እነዚህ አያገለግሉም። ይሄ ሰው አሁን አያገለግልም፣ በምርኮ ነው ያለው። የለም አገልግሎቱን አቁመዋል። ግን ትዝታው ምን እንደሆነ ታውቃላችሁ? ያን ያለ ሊደር ነበር። አይገርማችሁም? ህዝብን ሳስወጣና ሳስገባ ይላል፣ ስመራ ይላል፣ እልልታን ምስጋናን ስናመጣ እሱ ትዝ አለኝ ወገኖቼ። እኔ አንድ ነገር እዚህ ጋር መናገር እፈልጋለሁ። እግዚአብሔር ለእናንተ ድሮ ስታገለግሉ የነበራችሁ አሁን ግን አገልግሎትን ያቆማችሁ እናንተ ግን ጌታን እኮ እንደዚህ ያገለግለው ነበር። እግዚአብሔር ዘመን አምጥቶልኝ እኮ እንደዚህ ኳየር ሊደር ነበርኩኝ፣ እሰብክ ነበር፣ የእግዚአብሔርን ቃል አስተምር ነበር፣ ሆም ሴል ላይ ሊደር ነበርኩኝ፣ በቃ ባይብል ስተዲ አስጠና ነበረ። አሁን ግን እንደዛ አይደለሁም የምትሉ እውነት እናንተ ይሄንን ካረሳችሁ እግዚአብሔር ግን ይረሳል? እግዚአብሔር እንደሰው አይደለም። እግዚአብሔር የማንንም ውለታ አይረሳም ወገኖቼ። አሁን አገልግሎት ያቆማችሁ እውነት ጥማታችሁ የድሮውን ስታስታውሱ የሚበላችሁ ከሆነ ይሄ ሰው ይበላዋል። ትናፍቃለች፣ እንደ ዋላ ናፍቃለሁ፣ ደሞ ትዝታለኝ። ህዝብህን ሳስገባና ሳስወጣ እሱ የኔ ትዝታዬ ነው። አንተን ሳገለግልክ የነበረው አገልግሎት እሱ ነው ለኔ ፔኑ፣ እሱ ነው የሚያመኝ፣ እሱ ነው የምናፍቀውም፣ እንደ ህመምም ውስጤን ነፍሴን የሚያውቃት እሱ ነው ወገኖቼ። እግዚአብሔር ላይ ያፈሰሳችሁት ጉልበት ተበልቶ አይቀርም። ዓለም ፍጻሜዋ ለሞት ነው። እግዚአብሔር ግን ያገለገሉትን በፍጹም አይጥልም። እግዚአብሔር ታማኝ አምላክ ነው። እግዚአብሔር የማንንም አደራ የሚበላ አምላክ አይደለም። እግዚአብሔር እንደ ሰው አይደለም ወገኖቼ። ግን ያገለገላችሁት ዛሬ ግን በአገልግሎት የሌላችሁ በጌታ በኢየሱስም በዚህ ናፍቆት ልባችሁ ይመለስ ዘንድ እኔ ዛሬ ጸልያለሁ። ይሄ በእያንዳንዳችሁ ውስጥ እንዲገባ በኢየሱስ ስም ጸልያለሁ። ይሄ የልባችሁ መሻት እንዲሆን፣ በቃ ይሄኛው ለልባችሁ መቃተት እንዲሆን፣ ያ ድሮ ስታገለግሉ ባይብል ስተዲ ላይ የነበረው ሽታ በኢየሱስ ስም እግዚአብሔር ይሄንን ይመልስላችሁ። ይሄን እንደ
የከበረ መናፈቅ በልባችሁ ላይ ይሄ እንዲመጣ በኢየሱስ ስም ዛሬ ባረኳችሁ። በዚህ መንፈስ በኢየሱስ ስም ተባረኩ። ከዚህ በላይ የቆማችሁበት ነገር አያስደስታችሁ። ይሄንን የምትናፍቅ ልብ በእያንዳንዳችን ውስጥ ዛሬ ይቀመጥ ዘንድ በኢየሱስ ስም ባረኳችሁ። በዚህ በረከት በእውነት ባረካችኋለሁና ይሄ ሰውዬ እንግዲህ ሊደር እንደነበረ እናያለን። ግን እርካታውም ጥማቱም ሁሉ ነገሩ የእግዚአብሔር መገኘት ላይ እንደሆነ እናያለን። እግዚአብሔር ያየናል ወገኖቼ፣ ማለት ያያል። እግዚአብሔር የማንንም አደራ የሚበላ አምላክ አይደለምና ስንጸልይ እግዚአብሔር እንደሚያየን ለሚያይ አምላክ እንደሆነ የምንጸልየው ይሄንን አውቀን እግዚአብሔርን እንድንመለከት እግዚአብሔርን እንድንናፍቅ በምንም ነገር ሳንረካ እግዚአብሔር ላይ ጥማታችንን እንድናደርግ ለምናችኋለሁ። እንግዲህ ምዕራፍ 42 ቁጥር 5 ላይ እዛው ላይ እንደዚህ ይላል። በጣም ይገርመኛል። ይሄ ሰው ነፍሴ ትታወካለች ይላል። ነፍሴ እየታወከችብኝ ነው ወገኖቼ፣ እናንብበው። ነፍሴ ሆይ ለምን ታዝኛለሽ? ነፍሱ ታዝናለች። አይገርማችሁም? ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላክ አመሰግን ዘንድ በእግዚአብሔር ታመኝ ይላታል። እንግዲህ ይሄ ሰው ነፍሱ ትታወካለች፣ ነፍሱ ታዝናለች። ግን ለምን? በቃ ነፍሱ የምትታወክበት ይሄ ሰው መኪና ስለሌለው አይደለም። ነፍሱ የምትታወቀው ስላላገባ አይደለም። ነፍሱ የምትታወቀው እንደዛና እንደዛ ስለሆነ አይደለም። ይሄ ሰው ነፍሱ የምትታወቀው አንደኛ በምርኮ ናቸው ያሉት፣ ሁለተኛ ከመቅደሱ ወጥቷል። ከእግዚአብሔር ጋር ከነበረው ፌሎሺፕ ውስጥ የተለየ ሰው ነው። ስለዚህ በቃ አገልግሎቱን ያስባል። ወደ እግዚአብሔር መቅደስ የመመለስ ጉጉት አለው። እመለስ ይሁን አልመለስ ይሁን የነፍስ መታወቁ ለዚህ ነው ወገኖቼ። ነፍሱ የሚታወቀው ለእግዚአብሔር ክብር በመጓጓት ነው። ከእግዚአብሔር ጋር ህልውና ለማግኘት በመጓጓት ነው። ግን አንድ ምክር ደግሞ እዛው ላይ ሲመክራት እናያለን። ነፍሴ ሆይ ለምን ትታወቂያለሽ ላትና በእግዚአብሔር ምን በይ ታመኝ። ይኖ ወገኖቼ ነፍሳችሁ የምትታወክባችሁ ነፍሳችሁን የምትረብሻችሁ አንድ ዘዴ አለ። ከእግዚአብሔር ቃል ውስጥ አንድ መፍትሄ አለ። በእግዚአብሔር መታመን። በእግዚአብሔር በመታመን የነፍስ መታወክን ዝም ማድረግ እንችላለን ወገኖቼ። ነፍሳችሁ እረፍት ያጣችባችሁ፣ ነፍሳችሁ የምትታወክባችሁ እግዚአብሔር የታመነ አምላክ ስለሆነ ፕሊስ በቃ በእግዚአብሔር ላይ ታመኑ። እግዚአብሔር ደግሞ የሚታመኑበት አምላክ ስለሆነ እግዚአብሔር የምንታመንበት አምላክ ስለሆነ የነፍስ መታወክን ማከሚያ አንድ ነው፣ እሱም በእግዚአብሔር መታመን ነው። የነፍስ መታወካችሁን ልታክሙ ትፈልጋላችሁ? በእግዚአብሔር ታመኑ። በእግዚአብሔር የሚታመን ሰው የነፍስ መታወክ ከውስጡ ይነቀልለታል። እና አንድ ነገር መጠማት እንግዲህ ምንድነው? አሁን እስካሁን ድረስ ካየነው ክፍል መጠማት ሲሪየስ ነገር ነው ወገኖች። እንደዚህ ይላል የእግዚአብሔር ቃል፣ ኢየሱስ አሁንም ክብሩን ለሚጠሙ ሰዎች የሚሰጥ አምላክ ነው። እግዚአብሔር ኢየሱስ እንድንጠማው እንድንራበው የሚፈልግ አምላክ ነው። ለምን እንደዚህ ያልሽ? ለምን እግዚአብሔር እኮ ጻድቅ ነው። ዝም ብሎ አይሰጠንም እንዴ? ክብሩን እግዚአብሔር ዝም ብሎ አይሰጥም። የእግዚአብሔር ቃል ሲናገር እንደዚህ ይላል። ማቴዎስ ምዕራፍ 5 ቁጥር 6 ላይ እንደዚህ ይላል። ማቴዎስ ምዕራፍ 5 ቁጥር 6 እንደዚህ ይላል፣ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። አያችሁ ወገኖች፣ ጽድቃችን ክርስቶስ አይደለም። ልንራበውና ልንጠማው የእግዚአብሔር ቃል ይናገራል። ለሚራቡና ለሚጠሙ ነው ጽድቅን የሚጠግቡት ወገኖች። ያያችሁ በእግዚአብሔር ቃል ውስጥ መራብና መጠማት ፕሪንሲፕል ነው፣ የእግዚአብሔር ፕሪንሲፕል ነው። ተራቡ ተጠሙ ትጠግባላችሁ ይላል። ስለዚህ ወገኖቼ የእግዚአብሔርን ቃል ልንራበው ልንጠማው፣ ጽድቅን ልንራበውና ልንጠማው ይገባናል። እንግዲህ ይህንን ካየን ደግሞ እንግዲህ አሁንም ዛሬ በእግዚአብሔር መንፈስ ውስጥ የእግዚአብሔርን መንፈስ የተራባችሁና የተጠማችሁ ትጠግባላችሁ። እግዚአብሔር የሚያጠግብ አምላክ ስለሆነ ከመንፈሱ ከጽድቁ ያጠግበናል። ጌታ ኢየሱስ ይባላል። መዝሙር 42 ቁጥር 7 ነው ማነበው። በአዲሱ መደበኛ ትርጉም በጣም ሐሳቤን ይገልጽልኛል ብዬ ስላሰብኩኝ ነው። እንደዚህ ይላል፣ በፏፏቴ ማስገምገም አንዱ ጥልቅ ሌላውን ጥልቅ ይጠራዋል። አንዱ ጥልቅ ሌላውን ጥልቅ ይጠራዋል። ማዕበልህና ሞገዱ ሁሉ ሙሉ በሙሉ አጥለቀለቀኝ ይላል። ጌታ ኢየሱስ ይባረክ። እንግዲህ ይሄ ክፍል ሲናገር አንዱ ጥልቅ ሌላውን ጥልቅ ይጠራዋል። በጣም የሚገርም ነገር ነው። እና ይሄ ሲናገር ምንድነው? የእግዚአብሔር ነገር ከክብር ወደ ሌላ ክብር ነው ወገኖቼ። እግዚአብሔር
ትንሽ ነገር ሰጥቶ እሷ ላይ የሚቆም አይደለም። ከጥልቁ አንዱ ጥልቅ ሌላውን ጥልቅ ይጠራዋል። አንዱም የእግዚአብሔር መገለጥ ሌላውን መገለጥ እያበራ እግዚአብሔር ክብር ወደ ሌላው ክብር እያሳደገ እግዚአብሔር የምን አምላክ ነው ማለት ነው? የእድገት አምላክ ነው። የሚያሳድግ አምላክ ነው። በምኑ በመንፈሱ የሚያሳድግ ከሆነ ክብር ወደ ሆነ ክብር የሚያሻግር ያከበደ የሚሄድ በቀረብነው ቁጥር ሚስጥራትን እየገለጸልን የእግዚአብሔርን መገኘት ከቀን ወደ ቀን ትሬዲንግ እያደረግነው እየመሰልነው እንድንሄድ የእግዚአብሔር ቃል ይናገራል። አያችሁ፣ አንዱ ጥልቅ ሌላውን ጥልቅ ይጠራዋል ሲል እዚህ ጋር የእግዚአብሔርን ክብር ነው የሚናገረው። በቃ ከክብር ወደ ሌላ ክብር የእግዚአብሔር ቃል እንደሚናገረ ከአንዱ መገለጥ ወደ ሌላ መገለጥ፣ ከአንዱ የእግዚአብሔር መገኘት ወደ ሌላ መገኘት። ለምን የእግዚአብሔር ቃል ሲናገር እንግዲህ የእግዚአብሔርን ቃል ጳውሎስ ሲናገር ሶስተኛ ሰማይ ደርሼ መጣሁ ይላል። እንግዲህ ሶስተኛ ሰማይ ለኛ ተፈቅዷል ማለት ነው። ምንድነው ዲፈረንሱ? መጠማት ነው። ከእግዚአብሔር ጋር የምናጠፋውን ጊዜ መጨመር ነው። ለምን ጳውሎስ በተመስጦ ሳለው ይላል። ከእግዚአብሔር ጋር የሚያጠፋቸው ታይሞች ነበሩ ማለት ነው። ስለዚህ ወደ ሶስተኛ ሰማይ ድረስ ያለን ሚስጥር አይቶ እስከ መምጣት ድረስ ያደረሰው አንዱ ጥልቅ ሌላውን ጥልቅ ጠርቶት ነው። ወገኖቼ ይሄ ለኛ በኢየሱስም ተፈቅዷል። ለምን? እኛ በጎች ነን። በግ ደግሞ ያድጋል፣ የእግዚአብሔርን ድምፅ የእግዚአብሔርን ቃል ይሰማል። በጎቼ ድምፄን ይሰማሉ ይላል። ወገኖቼ ድምፅ የሚሰማው በግ ነው። ግልገሎቹም የእግዚአብሔር ልጆች ናቸው። በጎቹ ግን ድምፁን ይሰማሉ። አያችሁ፣ እግዚአብሔር ለግልገል ሳይሆን ድምፁን የሚልካው ለበግ ነው ድምፁን የሚልካው። ስለዚህ በእግዚአብሔር ቤት ውስጥ የማደጉ ሚስጥር የሚያሳድግ አንድ መንፈስ ቅዱስ ሆኖ ሳለ መጠማት ግን የኛ ነው። እንደምን? እንደ ዋላዋ እንዴት? ምንም ነገር እንደማትርከው። ለምን? ፓንቲንግ እንደያዛት እያለን ካንተ ክብር ውጪ በምንም ነገር አልረካ ብለን ልንጠማው የእግዚአብሔር መንፈስ ይገባል ማለት ነው። እንግዲህ እንደዚህ ይላል ቁጥር 8 እንደዚህ ይላል። በጣም ደስ ይለኛል እዚህ ጋር ቁጥር 8 እግዚአብሔር በቀን ቸርነቱን ያዛል፣ በሌሊትም ዝማሬውን በእኔ ዘንድ ይኖራልና የእኔ ስዕለት ለሕይወቴ አምላክ ነው። ወገኖቼ የእናንተ ስዕለታችሁ ደግሞ ለእግዚአብሔር የምትሰጡት የሕይወታችሁ አምላክ ምንድን ነው ማለት? ወገኖቼ የሕይወታችን አምላክ ልንሰጠው የሚገባው ነገር አለው፣ የሚቀበል ነው። ግን ሕይወታችሁ አምላክ አላት? ዛሬ በጌታ በኢየሱስ ስም ለሕይወታችሁ አምላክ የምትሰጡት ስዕለት ይኑራችሁ። ለሕይወታችሁ አምላክ ዝማሬ ሊሰዋለት ይገባል። ቸርች ስትሄዱ እንደምንም ብድግ ብለን የምንሄድበት አምላክ አይደለም። ለሕይወቴ አምላክ ልሰጠዋለሁ ኮንሽስ ሆናችሁ እና ወገኖቼ ጌታ ኢየሱስ እንግዲህ የሚገባውን ነገር እንስጠውና ለሕይወታችሁ አምላክ የሚገባውን ስዕለት እንድታቀርቡለት የሚገባውን አይነት አምልኮ እንድታቀርቡለት ዛሬ ኢንከሬጅ ሊያረጋችሁ ልመክራችሁ በእግዚአብሔር ቃልም ደግሞ እንደዚሁ ልገሰጻችሁ ነው የመጣሁት። ይሄንን እንድትይዙልኝ እፈልጋለሁ። ቁጥር 12 ላይ እንደዚህ ይላል፣ ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴ መድኃኒት አምላኬ አመሰግን ዘንድ በእግዚአብሔር ታመኝ ብሎ መጽሐፉን ይደመድመዋል። ወገኖቼ ይሄንን ከመናገሬ ግን በፊት መዝሙር 43 ላይ በጣም የሚገርም ክፍል መዝሙር 43 ቁጥር 3 ላይ እንደዚህ የሚለውን ክፍል ላነበው እፈልጋለሁ። ብርሃንህንና እውቀትህን ላክ፣ እነርሱ ይመሩኛል፣ ወደ ቅድስቱም ተራራ ወደ ማደሪያ ይወስዱኛል ይለዋል። እና ወገኖቼ ለእግዚአብሔር የምናቀርብለትን ነገር አቅደንና አልመን ልንሰጠው ይገባል። እንደወደደ ዘገን አድርገን የምናመልከው አምላክ አይደለም። ለምን የእግዚአብሔር ቃል ሲናገር እንዴት እንድናመልከው እንደሚገባን፣ እንዴት እንድንጸልይ እንደሚገባን ኤቭሪ ነገር ለሱ የሚገባውን ነገር እንዴት እንደሆነ ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ድረስ በመጽሐፍ አትሞ በቃ የነገረን በቃሉ የነገረን አምላክ አለ። እንደው ግራ አይገባንም። የእግዚአብሔር ነገር ግልጽ ነው። እግዚአብሔር እንዴት አድርጌ ላምልክ ብንል እንደው በቃ የተደባበቀ ነገር የአጋንንት አይነት ነገር የለውም። እግዚአብሔር ግልጽ ነው። አጋንንት ነው፣ ሚስጥር ነው ሁሉ ነገሩ። እንትኑ ሚስጥር ነው። እግዚአብሔር ግን እንዴት ላምልከው? ይሄው በግልጽ
እንዴት ከእግዚአብሔር ጋር ፌሎሺፕ ላድርግ? ይሄው በግልጽ እግዚአብሔር በግልጽ የሚነገር በግልጽ የሚመለክ በግልጽ ከእግዚአብሔር ጋር እንዴት ፌሎሺፕ ማድረግ እንዳለብን የሚናገር አምላክ ነው። ጌታ ኢየሱስ ይባረክ። የኛ አምላክ ሚስጥረኛ አምላክ ይሄ ሚስጥር አይደለም፣ ግልጽ ነው። እግዚአብሔር ለወደዱት ራሱን በግልጽነት እኔ ይሄ ነኝ ብሎ የሚናገር አምላክ ነው። ጌታ ኢየሱስ ይባረክ። እግዚአብሔር ሚስጥር ስላላደረገብን ራሱን ጌታን እናመሰግነዋለን። እግዚአብሔር ራሱን በመንፈስ ቅዱስ አማካኝነት በእያንዳንዳችን ልብ ውስጥ የገለጠ ክብሩን ሁሉ እግዚአብሔር ጠቅሎ ይውሰድ በእውነት። ስለዚህ ጌታ ይባረክ። እንግዲህ እዛው ቁጥር 12 ላይ እንደዚህ ብሎ ይናገራል። ነፍሴ ሆይ ለምን ታውኪኛለሽ? ለምንስ ነፍሴ ሆይ ለምን ትታወኪያለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላክ አመሰግን ዘንድ በእግዚአብሔር ታመኝ ብሎ ይሄንን ክፍል ይዘጋል። ይሄንን ከማየቴ በፊት ግን መዝሙር ምዕራፍ 43 ቁጥር 3 ላይ እንድናየው ፈለግኩኝ። እዚህ ላይ እንደዚህ ይላል መዝሙር ምዕራፍ 43 ቁጥር 3 ብርሃንህንና ዕውቀትህን ላክ እነሱ ይምሩኛል፣ ወደ ቅድስና ተራራ ወደ ማደሪያ ይወስዱኛል። ወገኖቼ እንግዲህ ይሄንን ከነፍሱ መታወቅ ጋራ እንግዲህ ቅድም ይሄ ምዕራፍ 42 እና ምዕራፍ 43 አንድ አይነት መጽሐፍ እንደሆነ ይናገራል። ግን እኔ እቺን ፓርት ብቻ ወስጄ ከእናንተ ጋር ላያት ፈልጋለሁ። እውነትህና ዕውቀትህ ይላል። እውነትህና ብርሃንህና ዕውቀትህን ላክልኝ፣ እነሱ ወደ ቅድስቱ ተራራ ወደ አንተ ያቀርቡኛል እያለ እዚህ ላይ ይናገራል። እና ዕውቀቱ ምንድን ነው? ብርሃኑስ ምንድን ነው? የእግዚአብሔር ቃል እንግዲህ ሲናገር በዮሐንስ ምዕራፍ 1 ቁጥር 1 ላይ እግዚአብሔር እንግዲህ ይሄንን ክፍል እንድናየው ፈልጋለሁ። የዮሐንስ ወንጌል ላይ ሲናገር የእግዚአብሔር ቃል የዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል። ለሰው ሁሉ የሚበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ። ኦልሬዲ እኛ ጋር መጥቷል። ጌታ ኢየሱስ ይባረክ። እንግዲህ ለሰው ሁሉ የሚበራ እውነተኛ ብርሃን አለ። ያ ብርሃን ደግሞ ወደ ዓለም ሁሉ ይመጣ ነበር። ወገኖቼ እንግዲህ የሁላችንም ነፍስ ስትታወቅ በቃ ምን ላድርግ እንዴት ላድርግ ስንል ለሰው ሁሉ የሚበራው እውነተኛ ብርሃን ወደ ህይወታችን መጥቷል። እኛ ጋር ደርሶ የእግዚአብሔር ብርሃን በርቶልናል። ዛሬ ነፍሳችሁ የምትታወክባችሁ ምን ላድርግ የምትሉ በቃ የሆነ ነገር አልነቃነቅ ያላችሁ እውነት አንድ ነገር ዛሬ ለእናንተ መናገር እፈልጋለሁ። የእግዚአብሔር ብርሃን ወደ ህይወታችሁ እንዲበራ። ለምን እግዚአብሔር ሲናገር እግዚአብሔር ብርሃን ነው፣ ጨለማ በሱ ዘንድ ከቶ የለም ይላል። ወገኖቼ ነፍሳችሁ ታውካለች፣ እሰይ እንኳን ታወከች። ግን ዛሬ ነግራችኋለሁ እኔ ከእግዚአብሔር ቃል ውስጥ የእግዚአብሔር ብርሃንን ጥሩበት። በነፍሳችሁ መታወክ ላይ ና። እግዚአብሔር ይላል ብርሃን ነው። እግዚአብሔር ብርሃን ነው። ጨለማ በእግዚአብሔር ዘንድ ከቶ የለም። የእግዚአብሔር ብርሃን እስኪመጣ ድረስ ነው እናንተ ጋር ያለው ጨለማ ሆኖ የተቀመጠው። የእግዚአብሔርን ብርሃን ግን የምትጠሩት ከሆነ ኑ ጠጡኝ ያለው እግዚአብሔር እናንተ ጋራ መድረስ የሚችል አምላክ ነው። ወገኖቼ እግዚአብሔር አንድ ነገር ይፈልጋል፣ የእናንተን ፍቃድ ይፈልጋል። ዛሬ ልባችሁ የታወከችባችሁ እንዴት ነው ከዚህ ጨለማ ውስጥ የምወጣው? ነፍሴ ዝላለች፣ ነፍሴ ታውካለች የምትሉ ጥሩት የእግዚአብሔርን ብርሃን። ዛሬ በጨለማችሁ ላይ የእግዚአብሔርን ብርሃን ጥሩት። በጨለመባችሁ ነገር ላይ የእግዚአብሔርን ብርሃን ኢንቫይት አድርጉት። ያ የእግዚአብሔር ብርሃን እስኪበራ ድረስ ነው ጨለማ የቆየው። የእግዚአብሔር ነገር ባለበት ደግሞ ጨለማ ሊቆም ፈጽሞ ነው አይችልም። ወገኖቼ ከልብ መታወክ ከነፍስ ዝለት መውጫው የእግዚአብሔርን ብርሃን ጠርቶ በእግዚአብሔር ላይ መደገፍ ነው። ይሄም ሲናገር በእግዚአብሔር ታመኝ ይላል። በእግዚአብሔር የምንታመነው እንዴት አድርገን ነው? እግዚአብሔር ይችላል፣ የሱን ህይወት ይሰጠኛል፣ የሱን ብርሃን በህይወቴ ላይ ያበራል። የእግዚአብሔር ብርሃን በህይወቴ ላይ ከበራ ጨለማ እኔ ሊቋቋመኝ አይችልም በፍጹም። ለምን? ብርሃን ባለበት ውስጥ ጨለማ አይኖርም። የእግዚአብሔር ብርሃን ደግሞ የሚዋጥ አይደለም፣ ብርሃን ነው። በቃ የሚዋጥ ብርሃን የለውም እግዚአብሔር። የእግዚአብሔር ብርሃን ኮምፔር የምናደርገው ብርሃን አይደለም። የብርሃኑ ምንጭ ራሱ ብርሃን እግዚአብሔር ነው። የብርሃኑ መገኛ ራሱ እግዚአብሔር ነው። ወገኖቼ ነፍሳችሁ የታወከችባችሁ
በእግዚአብሔር ላይ ታመኑ ብያችኋለሁ። ዛሬ በእግዚአብሔር ላይ ስትታመኑ የእግዚአብሔርን ብርሃን ወደ ህይወታችሁ ጥሩት። እግዚአብሔር የመጣው በጨለማው ላይ ሊያበራ ነው። እግዚአብሔር የሞተልን በመስቀል ላይ ነፍሱን ያፈሰሰው በጨለማው ላይ ሊያበራ ነው። ዛሬ በጨለመባችሁ ነገር ላይ እግዚአብሔር እንዲያበራላችሁ በህይወታችሁ ላይ የእግዚአብሔርን ብርሃን ጥሩት። በጌታ በኢየሱስ ስም ዛሬ ብዙ እንደቀረላችሁ አምናለሁ። እኔም በጣም እግዚአብሔር በውስጤ ሲናገረኝ ነበር። ጌታ ኢየሱስ ይባረክ። እግዚአብሔር ነክቶናል። የእግዚአብሔርን ብርሃን በእያንዳንዳችን ላይ እንጠራለን። በጨለመባችሁ ነገር ላይ የእግዚአብሔርን ብርሃን ጥሩ ወገኖቼ። እኔ አንድ ነገር ይሄንን ተናግሬ ጠቀልላለሁ። ይሄ የቆሬ ልጆች ትምህርት ሲጀምር የሚናገረው ዋላዋ እጠማሃለሁ ይላል። ግን የምጠማህ እንደ ዋላዋ ነው ይላል። ቅድም ስንገባ እንደነገርኳችሁ የእግዚአብሔር መንፈስ እንዴት ነው የምትጠሙት? አንዳንድ ጊዜ ብዙ አይነት ጸሎቶችን ጸልየን እናውቃለን። በብዙ ነገር ጾም ጸሎት ይዘን እናውቃለን ወገኖቼ። ይሄንን አድርግልኝ እግዚአብሔር ሆይ፣ ይሄንን አድርግልኝ፣ ይሄንን ልጄ እንደዚህ እንዲሆን፣ እንዳገባ፣ እንትን እንድል፣ ኢቭን ኢፍ ራሱ እንዳገለግል ብለን የምንጸልያቸው ጸሎቶች አሉ። በቃ እግዚአብሔር ህዝብ እንድትነካ እኔ ሳገለግል፣ ነፍሳት እንድትሰጠኝ፣ ብዙ ብለን የምንይዛቸው ጸሎቶች እንዳሉ አምናለሁ። እነሱንም በጣም ኢንከሬጅ አደርጋለሁ። ግን እኔ አንድ ነገር እና ወገኖቼ ብዙ እንደቀረላችሁ አምናለሁ። ጌታ ኢየሱስ ክርስቶስ በጣም እንደተናገረን አምናለሁ። እኔንም በጣም ተናግሮኛል። ጌታ ኢየሱስ ክብሩን ይሰድ። ስለሰራው መንፈስ ጌታን እናመሰግናለን። ግን ዛሬ አንድ ነገር ነግሬያችሁ ላልፍ እፈልጋለሁ። እስኪ ይሄንን ሳምንታችንን የእግዚአብሔርን ፊት ብቻ በመጠማት እንደ ዋላዋ በቃ በሌላ ነገር አረካም። ጌታ ሆይ እኔ ጸልየን አንድ ነገር ሰጥተህናል፣ ግን እዛ ጸሎታችን ተመለሰ ብለን ዝም አንልም። በቃ በሱ አታታልለንም። ጌታ ሆይ በሱ አንታለልም። በቃ ከሱ ያለፈ ነገር እንፈልጋለን፣ ያንተን መንፈስ እንፈልጋለን ብለን በእግዚአብሔር ፊት በቃ የምንወርቅበት ሳምንት እንዲሆን በቃ ጠይቃችኋለሁ። ፊቱን ብቻ በመፈለግ አንተን እጠማለሁ በማለት እንዲሁም ደግሞ እንደነዚህ እንደ ቆሬ ልጆች አገልግሎታችሁን አቁማችሁ በተለያየ ቦታ ያላችሁ አሁንማ በቃ ያላችሁ በቃ መጠማቱንም ያቆማችሁ አያችሁ፣ አገልግሎቱን ተቁሙ። ለካ የእግዚአብሔር ክብር ይጠማል። ለካ በቃ አይጠቀምብኝም ብሎ ለካ ዝም አይባልም። ጌታ ሆይ መልሰኝ እየተባለ በቤተ መቅደስ የመመለስን ጉጉት ለእግዚአብሔር ጋር ያለን ህብረት ከእግዚአብሔር ዘንድ ይጠየቃል። ወገኖቼ ይሄ እንዲሆንላችሁ በጌታ በኢየሱስ ስም ዛሬ ጸልያለሁ። በእውነት በቃ እንደ መጀመሪያው በቃ የመዳንን ደስታ እግዚአብሔር እንዲመልስ፣ በመዳን ደስታ እግዚአብሔር እንዲባርከን በእውነት እኔ ዛሬ በኢየሱስ ስም ጸልያለሁ። ይሄ እንዲሆን በኢየሱስ ስም ጸልያለሁ። በእያንዳንዳችን ላይ ገና በጅማሬ የነበረውን የመዳንን ደስታ እግዚአብሔር እንዲመልስልን፣ ነገሮችን ስናውቅ ያንን የመዳን ደስታ ያደነዘዘውን ያንን የመዳን ደስታን ያጠፋውን ነገር እግዚአብሔር ከእያንዳንዳችን ልብ ውስጥ ነቅሎ እንዲያወጣ በእግዚአብሔር ፊት የምንወርቅበት ጊዜ እንዲበዛልን በኢየሱስ ስም ዛሬ እኔ ጸልያለሁ። እንዲሁም ደግሞ አዲስን ጥሪ አደርጋለሁ። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ወገኖቼ ተቀበሉ ስንል ይሄ አዲስ ቋንቋ የጅማሬ ቋንቋ አይደለም፣ ወይ ደግሞ ፈልስፈ ነው አይደለም። አንዳንድ ሰዎች ከምን እንደሚሉት ይሄ መጽሐፍ ቅዱስ ግራውንድ የሌለው አይደለም። የምንቀበለው እግዚአብሔር ቃል ሲናገር ለተቀበሉት ሁሉ ይላል በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ይሄ ተቀበሉ ስንል የሰዎች ንግግር አይደለም። አንዳንድ ሰዎች እንደሚያፌዙበት የምናፌዝበት ቀልድ አይደለም፣ ወይ ደግሞ የሆነ ፓስተር የጀመረው ጅምርት አይደለም። ይሄ የእግዚአብሔር ቃል ነው የሚናገረው። የሚሰጣለ ሰጠን። አብ እግዚአብሔር ልጁን ኢየሱስን ሰጠን። እሱን ተቀበሉ። ለተቀበሉት ደግሞ ኢየሱስን እንደ ግል አዳኝ አድርገው ለኔ ነው የሞተው፣ ለኔ ነው የተሰቀለው፣ ለካ በመስቀል ላይ የተንከራተተው ለኔ ነው ላሉት ለነሱ ደግሞ የልጅነትን ስልጣን እሰጣቸዋለሁ። እንዲሁ ደግሞ ከእግዚአብሔር መንፈስ ይወለዳሉ ብሎ እግዚአብሔር በቃሉ ያረጋገጠልን ነው ወገኖቼ። እኔ ለምናቸዋለሁ፣ መዳን በሌላ በማንም የለም ወገኖቼ። አንድ መዳኛ መንገድ አለ፣ አማራጭ የለም። ብቸኛ እሱ በጌታ በኢየሱስ ክርስቶስ በማመን ብቻ የሚገኝ ድህነት አለ። ድህነት ከማን ስራ ነው? ከኢየሱስ ስራ ብቻ። በምን? በመስቀሉ ላይ በከፈለው፣ በመስቀሉ ላይ ከፍሎ በትንሳኤው በተነሳው በክርስቶስ ኢየሱስ በማመን ብቻ የሚገኝ ድህነት አለ ወገኖቼ። ዛሬ በኢየሱስ ስም እለምናቸዋለሁ፣ ብቸኛው የመዳኛ መንገድ ጌታ ኢየሱስ ክርስቶስ ነው። ብቸኛው
አንድ እሱ ብቻ ሌላ ጭማሪ የሌለው ሌላ ድማሬ የሌለው ኢየሱስን በማመን ብቻ ኑና ዳኑ። የእግዚአብሔር ቃል ሲናገር ሮሜ ምዕራፍ 10 ላይ ከቁጥር 10 ጀምረን ከቁጥር 9 እስከ 10 ድረስ እናይ ሰው በልቡ አምኖ በአፉ መስክሮ ይድናል ይጸድቃል ይላል። ወገኖቼ መዳንና መጽደቅን እግዚአብሔር ራሱ ዋጋ ከፈለና እኛ ጋር ሲያመጣው በእኔ ስራ ካመናችሁና ከጸደቃችሁ እንግዲህ ታምናላችሁ፣ በእኔ ስራ ካመናችሁ ትድናላችሁ ትጸድቃላችሁ ብሎ ነገሩን እንደዚህ አድርጎታል። ወገኖቼ እኛ ይሄንን ስንናገር እኛ ጋር ቢቀል አንድያ ልጁን ጌታ ኢየሱስ ክርስቶስን ሞት አስከፍሎታል። ከሞት በኋላ ግን በትንሣኤ አንስቶናል። ወገኖቼ ዋጋ የተከፈለበትን ህይወት ይሄንን ህይወት እንድትቀበሉ እኔ ዛሬ ለምናችኋለሁ። እንግዲህ ይሄንን ህይወት የምትቀበሉ ዛሬ እኔ የምለውን ነገር ከኔ ቀጥላችሁ ትላላችሁ። እግዚአብሔር ሆይ አመሰግንሃለሁ ልጅህ ጌታ ኢየሱስ ክርስቶስን ስለሰጠኸኝ። ጌታ ሆይ አመሰግንሃለሁ። በልጅህ ስራ እኔ አምናለሁ። እኔ ኃጢአተኛ ነኝ፣ በድያለሁ። ጌታ ሆይ ካንተ ተላልፌያለሁ፣ ከትእዛዝህ ወጥቻለሁ። እግዚአብሔር ሆይ ልጅህ ኢየሱስ በመስቀል ላይ የሰራው ስራ ሁሉ ለኔ ነው ብዬ አምናለሁ። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። ጌታ ሆይ ስሜን በሕይወት መዝገብ ላይ እንደምትጽፈው አምናለሁ። ጌታ ሆይ እኔ ልጅህ ነኝ፣ አንተ አባቴ ነህ። አባት ስለሆንከኝ ልጅ ስላደረከኝ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ተባረኩ። ወገኖቼ ይሄንን ጸሎት ከኔ ጋር አብራችሁ የጸለያችሁ ሰዎች እንዴት መጽሐፍ ቅዱስ ማንበብ እንዳለባችሁ፣ እንዴት መጸለይ እንዳለባችሁ፣ እንዴት ከእግዚአብሔር ጋር ያመናችሁትን እምነት ማሳደግ እንዳለባችሁ፣ የእግዚአብሔርን ቃል እንዴት ልማር፣ እንዴትስ ነው ማደርገው? ኦፍ ኮርስ አሁን ይሄንን ጸሎት ስለጸለያችሁ በሕያው በእግዚአብሔር ቃል ገባላችሁ። በእግዚአብሔር ይሄንን ጸሎት ከኔ ጋር አብራችሁ የጸለያችሁ ዛሬ ከክርስቶስ ኢየሱስ ዳግም ተወልዳችኋል። መንፈስ ቅዱስ ዳግም በእናንተ ውስጥ ዳግም ወልዷችኋል። ከመንፈስ ተወልዳችኋል። ስለዚህ እናንተ መንፈሳችሁ ዛሬ ዳግም ተወልዷል። ፍጹም በቃ ድናችኋል፣ ጸድቃችኋል። ግን እድገትን እንዴት ነው ማድገው? እንዴት ነው ከእግዚአብሔር ጋር ያለኝ ፌሎሺፕ ማስቀጥለው የምትሉ በዚህ በታች የሚያስቀምጥላችሁ በቴሌግራም አካውንት ልትጽፉልን ትችላላችሁ፣ ኢንቦክስ ልታደርጉልን ትችላላችሁ፣ ልትደውሉልን ትችላላችሁ። እንዴት ማድረግ እንዳለባችሁ መንገድን እናሳያችኋለን። ከእግዚአብሔር ጋር እንዴት መቀጠል እንዳለባችሁ ልናሳያችሁ እንችላለን። እኔ ግን ዛሬ ስለዳናችሁ ሰዎች ክብሩን ሁሉ ለእግዚአብሔር እሰጣለሁ። ወገኖቼ እንኳን ደስ አላችሁ። ዛሬ ከእግዚአብሔር መንፈስ ተወልዳችኋል፣ ድናችኋል፣ ጸድቃችኋል። ጌታ ኢየሱስ ይባረክ። ስለሰማችሁኝ አመሰግናለሁ። ስለዳኑ ሰዎች ደግሞ በእምነት አምኜ ጌታን እባርካለሁ። ሃሌሉያ። ተባረኩ።